ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ስለዚህ ሰውዬ ስለ አቶ አሉላ ይባላል ልናገርና ክርስቲያኒዝም ላደርገው ነው የመጣሁት። ከዛ በፊት ግን ወገኖቼ እንደነገርኳችሁ የዩቱብ ለረጅም ጊዜ የሆነ ዩቱብ ቻናል አለኝ። የተኛ ማለት ነው፣ ብዙ ሰብስክራይብ የለውም እና በተቻላችሁ መጠን እባካችሁ ሰብስክራይብ አድርጉ እና ወደዛ ፎከስ ብዙ እናደርጋለን። ይህን ያህል ሰብስክራይብ የለኝም እና እስቲ እማጽናለሁ እና በዚች ወር ውስጥ እስቲ ወደ 4 ዓመቱ ነው ወደ በእውነቱ በዚች ወር ውስጥ እስቲ 1000 ብር ኤክስኪውዝ ሚ ፎርጊቭ ሚ 1000 ሰው አድርጉት ወይም 1000 እንድሞላ አድርጉልኝ እና ማጽናችኋለሁ። ነሰሰሪ ነው ብዬ ስላማንኩበት ዛሬ የመጣሁት በብዙ ሚዲያዎች እንደተላለፈ አገራችንም ደግሞ ጃም አድርገውት ኢንተርኔትን በዩቱብ ኢንተርኔት ሌሎችንም ነገር ዘጋግተዎቹ አንዳንዶቹ ግን በሳተላይት የተላለፈ እነዚህ ስለ ሰላም አገራችንን እንዴት በሰላም አድርገን ይህንን መንግስት እንቀይረው፣ አገሪቷን ከጦርነት ወደ ሰላም እንድትወጣ ህዝቡ የግሉን የተለያየ ኦርጋናይዜሽኖች የራሳቸውን አንዳንድ የሚያቃራናቸውን ነገር ወደኋላ አድርገው ኮመን ኤነሚ አላቸው። ኮመን ኤነሚውም የብልጽግና ፓርቲ ነው እና እሱ እንዴት ኦልሬዲ የሚል ፎረም ተደርጎ በእውነቱ በጣም 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 ጥሩ ዲስከሽን እንደነበራቸው አዳምጬዋለሁኝ። ጥሩ ነገር ግን በጣም ቅር ያለኝ አንድ በዚህ ነው እዚህ ሰውዬ፣ ሁለተኛ በዚህ እናት ፓርቲ በሚሉት በጣም የሚያሳዝንና ጸያፍ ነው። ግን ስለዛ እስቲ በደንብ ካወቅኩ በኋላ ስለነዚህ ማንነታቸውን እኩል እናንተ እንደቻልኩት ቀርባለሁ እና ሌላው ራይዝን ሚዲያ ከዛ በኋላ ቶክ እንትን ብላ ላይፍ ካለቀ በኋላ ላይፍ ኮል ተቀብላ ነበርና እኔም ደግሞ እንደምታውቁት ትልቅ ሰው ነኝ፣ ቢግ ጋይ ነርቨስ እንደው ላይፍ እንደዚህ ብዙ አንድ ዲስሌክሲክ ስለሆንኩ ብዙ ወርዶች ስለሌሉኝ ቃል በጣም ቴክስ ዋይል ማየት አለብኝ፣ ማንበብ አለብኝ፣ ማወቅ አለብኝ ነገሩን እንትን ለማለት እና ይሄ እንዲህ ብሎ አይመጣልኝም። ምን ደረጋ አፈጣጠር ሆኖ እና ፒርጅ ግን ልደውል ፈለግኩኝ እና ምክንያቱም ሰዎቹ ብዙ ይሄ እንዴት እንደሆነ ኤክስፕረስ ሲያደርጉ በተለይ አንዱ ነው ከተናገረው ግማሹን በተሰጠው ደቂቃ ግማሹን የህወሓት አለመካፈላቸውን ዲስፖይንትድ መሆኑን ብዙ ነገር ሲናገር ደወልኩና እኔም ደግሞ እግዚአብሔር ይመስገን ተቀበለችኝ። ፎሎ አድርጋታለሁ። ብዙ ነገር 85% የምትናገረውን ነው አግሪ አድርጋለሁ። ነገር ግን በአንዳንድ ነገሮች በማምንበት ዲስግሪ ማድርጋት ነገር አለ። ይሄ ማለት የናድሆት ዝንጉርጉር ነው ማለት ነው። 80% ከተቀበልኳት ትልቅ ነገር ብዙ ኮመን አለን የሚያደርገን አለን ማለት ነው ከሚያራርቀን። ስለዚህ የተናገርኩት ስለዚህ ሰውዬ ነው። የተሰጣቸው አጀንዳ ይህን ከተናገርኩ በኋላ የተሰጠው አጀንዳ እንዴት አድርገን እነ ጆሃር መሐመድ ተጋብዘዋል። አቶ ልደቱ እሱ ነው ይህንን ነገር እንትን ያለው። አንዳንድ በተለይ በጣም ሪስፔክት ያለኝ የኦሮሞ ምሁራኑ አውስትራሊያ ነው መሰለኝ ያለው በጣም ሃይሊ ሪስፔክት ያለኝ ሰው ነው። በጣም አዋቂ ሰው ነው። ብዙዎቹ እነዚህ ተጋብተዋል። እነዚህ ሁሉ ከተናገሩ በኋላ ይሄ ሰውዬ ገባ ጊዜው ተሰጠውና ተናገረ። እንዲህ አለ፣ እዛም አለ፣ እዚህም አለ። ሁሉም
ባይ ዘ ዌይ ፍረስ ካለው አንጻር እንዲህ ያለና የት ይገባል ኢሚዲየትሊ ትግራዊ እንደመሆን በጣም ብሎ የት ይገባል ቲፒኤልኤፍ። ቲፒኤልኤፍ እንደምታውቁት አሁን እንደዚህ ነው፣ ለሁለት ተከፍለዋል። ውሸት። ቲፒኤልኤፍ አንድ ነው፣ ለሁለት አይተከፈልም። ቲዲኤፍ ቻለ አሁንም ለሁለት ተከፍለዋል፣ እሱም ውሸት። እንደው ፀጉር ቢኖረኝ እሱን ስማ ፀጉሬ ነጭ ነበር። ውሸት። አንድ ቲዲኤፍ ነው ያሉት። አንዳንድ ጊዜ አንዳንዶቹ እነዚህ በስህተት አለማወቅ አታለዋቸው፣ በማወቅም አለማወቅ አፋር መሬት ላይ ሄዶ እንዳውም የኢትዮጵያን ሚሊተሪ ልብስ ለብሶ እንትን የሚላት ቲዲኤፎች አይደሉም። ጸያፍ ነው። አይውልህ አንድ የዛ የሄድክበት ቦታ ስብሰባቸው የተጸበረው ስብሰባ ወይንም ደግሞ አጀንዳው እሱ አይደለም። አየህ ምን ያደርጉ ነበር? እንደዚህ አይነት ዲስከሽን ያለበት ቦታ ላይ ቢሆን ሞኒቶሪ አድርገው ፕሌስ ኦርደር ይልሁ ነበረ። አቁም፣ ይሄ የምትናገረው ነገር አይደለም። ይሄ ለዚህ ለጊዜው ዛሬ የምንናገርበት አይደለም። ነገር ግን እሱን ተቀብሎ ነው ቲፒኤልኤፍ መካፈሉና አለመካፈሉ ኦን ፕሮግሬቲቭ ምክንያት አላቸው። እንደነገርኳት ለሴትዮዋ እንዳልኩት ምን ይሆናል ምናልባት ብዙ አንድ እነዚህ በዚህ ሰዓት በብዙ ዓለም ውስጥ ትልቅ ሰው እንደ ማንኛውም እንዳንተ አይነት ኩታራዎች አይደሉም። በብዙ ዓለም ውስጥ ብዙ ዓለም የዓለም እንትኖች ይህንን ፓርቲ እየተመለከተው ነው። ምክንያቱም በውሸትም የኢትዮጵያ መንግስት ሌሎችም እንትን ብዙ እያናፈሱ ጥላቻ እንዲበዛበት ጠላት እንዲበዛበት የሚያደርጉት ፓርቲ እንደናንተ አይነቶቹ። ስለዚህ የተፈራረመ ከኢትዮጵያ መንግስት ላይ የተፈራረመበት ውል አለ ቪክቶሪያ እንትን ላይ ሳውዝ አፍሪካ። ስለዚህ ያንን ከዛ አንጻር ተመልክቶች የህግ ሰዎች አሉ እዛ ፓርቲ ውስጥ ያንና ምናልባት አይዶን ነው ማንም አላማከረኝም። ምናልባት በዚህ ምክንያት ይህንን ህጉን የተፈራረምነውን ልንሰብር እንችላለን የሚል ሀሳብ ኖሯቸው ላይካፈሉ ችለዋል። እንዳት ያንን ፎረሙ ላይ ዘንድ ኦፍ ስቶሪ ያዘጋጀው እንኳን ተወለዱ ይሄንን እንትን አልተናገረም። አንተ ግን ወጥ ሁለት ውሸት ነው የዋሻው። ሁለት ፓርቲ ቲፒኤልኤፍ አለ ብልሃል፣ እውነት አይደለም አንድ ነው ያለው። ሁለት ዲፍ አለ ብልሃል፣ እውነት አይደለም አንድ ነው ያለው። አየህ አንድ የእውቀት ማነስ። ሁለተኛ አንድ ሌላ ልበልና ሰዓቷ ደረሰችና ልመልስ። ስለ አንድ ነገር አንብበህ ወይንም ይሄን ስለዚህ ነገር ሌክቸር አድርገን ብትል አካዳሚ ላይ ብትቀመጥ ስለዛ ነገር ነው የምትናገረው። ስለ ውሃ ተናገር ስትባል እሺ ብለህ በውሃ ጀምረህ በጠጅ ወይም በዋይን አጨርሰው። በውሃ እንደጀመርከው ፉል ስቶፕ የምትሰጠው በውሃ ነው። ገባ? በጣም የሚገርም ነው። እኔ በጣም ነው የገረመኝ። እንደዚህ አይነት ትልቅ ስብሰባ ውስጥ አንድ እኔ መካፈልህ ነው። ትልቅ ስብሰባ ውስጥ ገብተህ ከአጀንዳው ውጭ የሆኑ ሌላው ከአጀንዳው ውጭ እንኳን ያ ሲገርመኝ ጨምረህ በውሸት ማውራት ትልቅ ጸያፍ ነው። ደጋግሜ ልንገር፣ አባል የዛ ፓርቲ አባል አድርገው እንትን አይደለሁም፣ ምንም አይደለም። ነገር ግን እርግጠኛ ብዙ ጊዜ የሚሏት ቃል አለች እና ጣፍጠኛለች። አስረግጬ የምናገርህ አንድ ፓርቲ ነው ያለው፣ ሁለት የለም። ጌታቸውን ልትል ነው? እሱማ ብልጽግና ሆኖ አዲስ አበባ ታገኘዋለህ። ሁለተኛ ሁለት ቲዲኤፍ የለም፣ አንድ ቲዲኤፍ ነው ያለው። እሱን የምታገኘው በትግራይ ክፍለ ሀገር ውስጥ ነው። አፋር ያሉት ቲዲኤፍ
ከትግራይ ክፍለ ሀገር ውስጥ አይወጣም። አፋር ያሉት ምናልባት የአፋሮቹ እንዳይሆኑ እነሱን ጠይቅ። ስለዚህ መቀባጠርና ውሸት ይሆናል። በተለይ እንደዚህ አይነት ፎረም ስታገኝ እና ስትናገር ከአጀዳ አትውጣ። ጥላቻህን እንትን ለማለት አብዛ ስለአንተ ብዙ የሚታወቅ ነገር አለና ብዙ ሊወራ ይችላል። እኔ እዚህ ሀሜት ውስጥ መግባት አልፈልግም። ነገር ግን እንደዚህ ነው። እንደዚህ አይነት አጋጣሚ ሲኖር ሆምወርክህን አድርግና በትክክለኛ ተጠቀምበት። በሉ ወገኖቼ፣ እግዚአብሔር ከእናንተ ጋር ይሁን። ያችንን ማገር አስብልን። አሁንም ደግሜ ትላችኋለሁ ዩቱብ ቻናል እንዳለኝ በዛም ወደፊት ሰፋ አድርጌ እግዚአብሔር እንደፈቀደልኝ እንድናገርና ላይፍም ገብቼ ከእናንተ ጋር እንድንጫወት እንድንሆን ስለ አንዳንድ አጀንዳዎች እስቲ ሰብስክራይብ አድርጉልኝ። አትሊስት እስቲ እንግዲህ 1000 ሙሉት። ይህንን እያልኩኝ ታይም ቱ ታይም አስታውሳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በርቱ።